እስኪ ይሄን ቪዲዮ ተመልከቱት። እንግዲህ ወንድማችን ወይም ደግሞ እዚህ ጋር የምታዩት ልጅ በጣም ጆሮውን እየበላው እያሳከከው ነው። ምን ሊሆን ይችላል? የሰው ልጅ ጆሮውን በጣም እንደዚህ ሲያከው ምን ሊሆን ይችላል? ሶስት ዋና ዋና ምክንያቶች። በዚሁ ደግሞ ብዙዎቻችሁ ኤሊት የአንገት በላይ ቀዶ ሕክምና ማዕከል የት ነው ብላችሁ ጠይቃችሁኛል። አዲስ አበባ 22 መክሊት ህንፃ ጀርባ ነው። መመዝገብ ደግሞ ከፈለጋችሁ 0979555554 ወይም ደግሞ 0979555553 ወይም ደግሞ 0979555577 በሚለው መመዝገብ ትችላላችሁ። ከዛ እኔ ጋር ቀጠሮ ማስያዝ ትችላላችሁ ማለት ነው። ሶስት ዋና ዋና ምክንያቶች። የመጀመሪያውና ኮመኑ በጣም ብዙ ሰው ላይ የሚታየው ነገር ምንድነው? የጆሮ ኩክ የሌላቸው ወይም ደግሞ በጣም ደረቅ የሆነ የጆሮ ቀዳዳ ወይም ደግሞ ውስጡ ካቪቲው በሚሆንበት ጊዜ ዜሮ ሲስ እንለዋለን። ምንም አይነት የጆሮ ፈሳሽ ወይም ኩክ ወይም ደግሞ የጆሮ ቆሻሻ ከሌለ እንደዚህ ያሳክካል በቃ ማለት ነው። ኦኬ ልክ አሁን ቆዳ ነው ወይዘው የጆሮአችን ውስጡ ቆዳ ነው። የቆዳችን ቅጣይ ነው ተጣጥፎ ነው የሚገባው ወደ ውስጥ እና እስከ ታምቡራችን ድረስ የውጭኛው ክፍል ድረስ ማለት ነውና ልክ እንደ ቆዳችን ወዝ ይፈልጋል እና ያ ወዝ ደግሞ በተፈጥሮ መልኩ እንደ ኩኩ ነው በተወሰነ ሳይበዛ ውስጥ ላይ በሚኖርበት ጊዜ በጣም ጠቃሚ ነው የምንለውም ለዚህ ነው። ቆሻሻ ፓርቲክሎችን ምናምን ይይዛል እና ያ ነው ወዝ እንዲኖረው የሚያደርገውና ያ በሚያጥርበት ጊዜ በቃ በጣም እንዴት ብዬ ልንገራችሁ 80-90% የጆሮ ማሳከክ እሱ ነው። እና ደግሞ አንዴ ማከክ ከጀመራችሁ በቃ በሉት ነው የሚላችሁ እና that's why እሱም እንደዚህ እያከከ ነው ብዬ ማስበው እኔ ከዚህ ካታጎሪ ውስጥ ነው የምከተው። ሁለተኛው ነገር ደግሞና በጣም አስቸጋሪ የሚባለው ኦልሞስት ጆሮአችሁን ነቅላችሁ ጣሉት እስከሚያስብላችሁ ድረስ በቃ ይሄ ቆርጣችሁ ብትጥሉት ደስ የሚል ስሜት ሁሉ እስከሚፈጥር ድረስ የሚያሳክከው ደግሞ ፈንገስ ነው። ስፖሮቹ ላይክ ራፕቸር በሚያደርጉበት ጊዜ በቃ እንዴት ብዬ ልንገራችሁ ከፍተኛው የኔ ማሳከክና በጣም እስኪ ቆስል ድረስ ከኩት ነው የሚላችሁ። ደግሞ ባከካችሁት ቁጥር እየባሰ ነው የሚሄደውና ያው ስፖሮቹ ስለሚበተኑ ማለት ነው። ያ ደግሞ ሪአክሽን ይፈጥራል። ሶስተኛው ደግሞ አለርጂ ነው። የጆሮ አለርጂ በሚኖርበት ጊዜ የማዝባልና ጆሮ ጨምሮ ውስጡን የማሳከክ ነገር ሊኖረው ይችላል። እንግዲህ ከሶስት አንዱ ነው ብዬ ነው የማስበው። ፕሮባብሊ ነው የማስበው የጆሮ ድርቀት ነው። መፍትሄውን ደግሞ ሌላ ጊዜ ነው የምነግራችሁ ማለት ነው። ምክንያቱን ነው ዛሬ የምነግራችሁ። አመሰግናለሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ሃይ እንዴት ናችሁ? ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ዛሬ ይሄ የምታዩት ኪቦርድ ይባላል። ለምንድን ነው እዚህ ጋር ምን ይሰራል ሆስፒታል ውስጥ ካላችሁኝ ለአንድ ትልቅ ዓላማ ነው። ይሄ ዓላማው ምንድን ነው? ሰርጀሪ የሚሰራላቸው አብዛኞቹ ህፃናት ስለሆኑ እንደ አንድ ሀሳብ ብዙ ጊዜ የማስበው ነገር ስለነበር ነው እና ሳቲስፋክሽንን የታካሚዎችን እርካታን ደስታም ለመጨመር ማታ ላይ የሚወጣ ይሆናል እና ሰርጀሪ የሚሰራላቸው እዚህ የሚያድሩት ታካሚ ህፃናቶች ከሆነ ወላጆቻቸው ማለት ነው። ይሄ በጣም ፕሮፌሽናል የሆነ ኪቦርድ ነው። ስለዚህ አንድ ሙዚቀኛ እናፈላልጋለን። እንዲሁ በቃ ታካሚዎችን የሆነ ሪላክስ እንዲያደርጉ ረፍት እንዲኖራቸው ማታ ሰብሰብ ብለን እዚህ ጋር የተወሰነ ከሰርጀሪ በማግስቱ ስለሆነ ሰርጀሪ የሚሰራላቸው ከሰርጀሪው በፊት የተወሰነ እንዲዝናኑ ራሳቸውን ዘና እንዲያደርጉ በሚፈልጉት መልኩ መንፈሳዊ ነገር የሚፈልጉ መንፈሳዊ ነገር፣ ዘመናዊና ባህላዊ ነገር የሚፈልጉ በዛው ልክ ራሳቸውን እንዲያዝናኑና ሪላክስ እንዲያደርጉ በማሰብ ነው ከማኔጅመንታችን ጋር ተነጋግረን ይህንን የምታዩትን ቆንጆ የሆነ ኪቦርድ የገዛ ነው ማለት ነው። እንግዲህ ዋናው ዓላማ እንደነገርኳችሁ ታካሚዎቼ ማዝናናት ነው፣ ሪላክስ ማድረግ ነው። ያው እዚህ ቁጭ ብሎ ሊውል ሳይሆን በቃ ስፔሻሊ ሰርጀሪ ለሚሰራላቸው ማታ ልክ የቀን ወይም ደግሞ የተመላላሽ ታካሚዎች ምርመራ ካለቀ በኋላ ማታ ላይ ሰብሰብ ተብሎ ከሰርጀሪ በፊት ሁሉም ህፃናት ባሉበት ወላጆች ባሉበት የተወሰነ አእምሯቸውን ፈታ እንዲያደርጉ ሪላክስ እንዲያደርጉ ቀለል እንዲላቸው ከማሰብ አንጻር ያደረግነው ነገር ነው። በጣም ደስ ይላል። እዚህ ጋር እስኪ ቪዲዮ ተመልከቱት። የሰው ልጅ እንዴት ነው እንደዚህ ጆሮ ሊንቀሳቀስ የሚችለው ብላችሁ ብዙዎቻችሁ ጠይቃችሁኛል። አላቅም። ፊልተር ከሆነ እኔ እንጃ፣ ግን እውነት ከሆነም በጣም እኔም እንደናንተ ነው የተገረምኩበት።
በዚሁ ደግሞ ብዙዎቻችሁ ኤሊት የአንገት በላይ ቀዶ ሕክምና ማዕከል የት ነው ብላችሁ ጠይቃችሁኛል። አዲስ አበባ 22 መክሊት ህንፃ ጀርባ ነው። መመዝገብ ደግሞ ከፈለጋችሁ 0979555554 ወይም ደግሞ 0979555553 ወይም ደግሞ 0979555577 በሚለው መመዝገብ ትችላላችሁ። ከዛ እኔ ጋር ቀጠሮ ማስያዝ ትችላላችሁ ማለት ነው። በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። እንግዲህ ጆሮአችን ሁለት አይነት ዋና ዋና ጡንቻዎች አሉት። ኤክስትሪንዚክ ኤንድ ኢንትሪንዚክ መስልስ ይባላሉ። ኤክስትሪንዚክ ማለት ይህ የምታዩትን ጆሮ ከአካባቢው ከስካልፓችን ጋር ከፊታችን ጋር እና ከጀርባ ጋር የሚያያይዝ ጡንቻዎች አሉ። ያው ማንኛውም እንቅስቃሴ በጡንቻ ምክንያት ነው። ጡንቻ የሌለበት ቦታ እንቅስቃሴ አይኖርም። ሶስት አይነት ኤክስትሪንዚክ መስሎች አሉ። ሌሎች ደግሞ ኢንትሪንዚክ የሆኑ መስሎች አሉ። ኢንትሪንዚክ መስሎች ማለት ውስጥ ለውስጥ ካርቲሌጆችን ከካርቲሌጅ የሚያያይዙ ጡንቻዎች ናቸው። ዋናዎቹ እነዚህ ትላልቅ የሚባሉት ጡንቻዎች ኤክስትሪንዚክ መስሎች ናቸው። ነገር ግን እነዚህ ኤክስትሪንዚክ መስሎች ሰው ላይ ወይም ደግሞ ሂውማንስ ላይ ዴር ቬስቲጂያል ናቸው ወይም ደግሞ ብዙም ጥቅም የላቸው ወይም ደግሞ በጣም ሪሚናንት ናቸው፣ በጣም ሩድመንታሪ ናቸው፣ ፋንክሽናቸው በጣም ሎው ነው። ግን የተወሰነ መልኩ እንቅስቃሴ ለማድረግ ልትሞክሩ ትችላላችሁ። እኔም እየሞከርኩ ነው። ለማድረግ ሊያስችላችሁ ይችላሉ። ትንሽ ስካልፕ ጋር ስታንቀሳቀሱ ጭንቅላታችሁን እንዲህ ስታደርጉ ሊንቀሳቀስ ይችላል። ግን የቅድሙ ልጅ አየሁት ኦልሞስት ልክ እንደ አሞራ ክንፍ ነው ኦልሞስት የሚርገበገበው። እኔ እንደዛ አይቼ አላቅም። ሰርፕራይዝድ ነው የሆንኩት። እነዚህ ሶስት ጡንቻዎች ኦሪኩላሪስ ሱፔሪየሪስ፣ አንቴሪየሪስ ኤንድ ፖስቴሪየሪስ ተብለው ይጠራሉ። የሱፔሪየሪስ የምንለው ሞር ተለቅ ያለ ነው። እዚህ ጋር ፒክቸር አስቀምጥላችኋለሁ። ተለቅ ያለ ነው። ነገር ግን በዚህ ልክ ጆሮ እንዲንቀሳቀስ ይፈቅዳሉ ብዬ አላስብም። ምክንያቱም ሪሚናንት ናቸው። ነገር ግን እንግዲህ የሰው ልጅ መቼም አይታወቅም። ሁሉም ነገር እንደየመልካችን የተለያየ ስለሆነ እንዲህ አይነት ጆሮአችሁ የሚንቀሳቀስ ሰዎች ካላችሁ ታምብሳብ፣ ሌላ ምንም ማለት አልችልም። ነገር ግን ከተንቀሳቀሰም እነዚህ ጡንቻዎች ናቸው ሊያንቀሳቅሱ የሚችሉት ለማለት ነው። ጠንከር ያለ የጆሮ ጡንቻ ነው ያለ። ሞሮፍ በዘዌ እንዲህ አይነት እንቅስቃሴ ማድረግ የሚችሉት እንስሳቶች ናቸው። ጆሮአቸውን በተለያየ አቅጣጫ ዞር ማድረግ ይችላሉ። እኛ ግን ሰዎች እንደ ልባችን ዞር እያልን አቅጣጫን መለየት እንችላለን። የሚያወራን ሰው ከኋላም ከፊትም ዞር እያልን ማነጋገር ስለምንችል ይመስለኛል እንደዚህ ሪሚናንት የሆነው። ሞሮፍ እንግዲህ ጆሮ ማንቀሳቀስ ለእንስሳቶች የተሰጠ ባህሪ ነው ብዬ ነው ማስበው ማለት ነው። ይህኑ የኔ ኮመንት። አመሰግናለሁ ሁላችሁንም። ቴንኪዩ ሶ ማች። መልካም ጊዜ ይሆንላችሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ደህና ደሩ።